የሪል ስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት በለቡ መብራት ሳይት ላይ የቀሩትን ጥቂት ቤቶች ለሽያጭ አቅርበዋል። ከአፓርትመንቶች በተጨማሪ የንግድ ሱቆችና ልዩ ልዩ የጋራ መገልገያዎችን በቀላሉ ማግኘት በሚችሉበት በዚህ ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ 8% ቅድመ ክፍያ በማድረግ 60% የባንክ ብድር የሚመቻችበትና እንደሚከፍሉት ቅድመ ክፍያ እስከ 30% የሚደርስ ቅናሽ የሚያገኙበት እድል ተመቻችቶሎታል። አሁን ላይ ያሉን የቤት አማራጮች ውስን ስለሆኑ ፈጥነው ይጎብኙ። ቀጠሮ ለማስያዝ በ0994 05 0209 ደውሉልን። ዴምሲ ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልን። ክብራትና ክብራን ኢሳድስ ቤተሰቦቻችን እንግዲህ ዛሬም ዘመኑን እንድንዋጅ በዚህ ዘመን ላይ ያለን ንቃት እንድንጨምር የሚያረግ መረጃዎች አሉኝ። አንደኛው እንግዲህ በጣም የሚደንቅ ነው። በዓለማችን ብዙ አይነት የጦር መሳሪያዎች ተሰርተዋል። ነገር ግን በዮሐንስ ራእይ የተቀመጠ ከዚህ ከአቶሚክ ቦምብ ውጪ ያለ በጣም አደገኛ የሚባል የጦር መሳሪያ ደብቀው ያስቀመጡትን ማለት ነው። ማለት አሜሪካም ቻይናም ሁሉም ሰርተው ደብቀውታል እና ለዓለም ኤክስፖዝ አላረጉም። ይሄ የጦር መሳሪያ አሁን ይፋ ሆኗልና በዮሐንስ ራእይ ላይ የተቀመጡት መካከል ስለሚገኝ ይሄንን ምንነት በዚህ ፕሮግራም ላይ አሳያችኋለሁ። ሌላው ደግሞ ውድ ቤተሰቦቼ እንግዲህ እዚህ ስክሪን ላይ እንደምትመለከቱት የአንድ የወይን አምልኮ አለ እና ጣውታይ አምልኮ አለ። ያ መንፈስን ለመቀስቀስ የተደረገ ፌስቲቫል ማለትም በወይን ጥምቀት ነው። እንደ ጥምቀት ነው ይሄንን እንትኑ ስርዓቱ የሚፈጸመው እንደ ጥምቀት ነው። ልክ ባፕቲዝም አይነት ነውና ይሄንን በተመለከተ CNN ይዞት የወጣውን ከቅዱስ መጽሐፍ አንፃር በደንብ እንመለከተዋለን። እዚህ ጋር ዋይን ባፕቲዝም ወይም በወይን መጠመቅ አጋንንታዊ ጥምቀት ነው፣ መንፈሳዊ ነገር ነው። በጣም ነው የሚገርመው። ይሄን ጉዳይ በተመለከተ ክሊርሊ መረጃ አካፍላችኋለሁ። ያለንበትን ዘመን ውድ ቤተሰቦቼ ልትዋጁት ልታውቁት የግድ ይላችኋል። በእንደዚህ አይነት ዘመን ላይ ሰዎች በሚራቡበት በሚጠሙበት ዓለም እንደዚህ አይነት ነገር እንግዲህ ልብስ ላይ እዚህ ጋር እንደምታዩት ልብስ ላይ እየተጨመቀ ይጠጣዋል። እሺ ይሄ የምታዩት ልብስ ነው። ልብሱን ያወልቃል፣ በወይኑ ይነክረዋል፣ እንደዚህ አድርጎ ያጠጣዋል። ይሄ መንፈስ ፌስቲቫል ነው ኦልሞስት ያከበሩ ያሉት በጣም አደገኛ ፌስቲቫል ነው። ይሄን በተመለከተ ክሊር ዕውቀት እንዲኖራችሁ ምክንያቱም በሚሆነው ነገር በተቀላላ ያለ ዕውቀትና ያለ መረጃ ይሄን ዘመን ማለፍ በጣም ከባድ ነው የሚሆነው። ውድ ቤተሰቦች በጣም ከባድ ነው። ስለዚህ ልናውቀው ይገባል። እሺ ጌታችን በመጨረሻው ዘመን ላይ ሊሆን ያለው ነገር አስቀድሞ ነግሮናል። በእንደዚህ አይነት ፌስቲቫል ላይ ሰዶማዊነት እንደገናም ደግሞ ግልሙትናዎች በመጠጥ ምክንያት ያሉ ነገሮች ሁሉ ሲደረጉ የቆዩበት ነው። ስለዚህ ጉዳይ ምንድነው? እነዚህን ሁለት ጉዳዮች እነግራችኋለሁ ከመጽሐፍ ቅዱስ ጠቅሼ ማለት ነው በእን ዘመን እንድትረዱት። ወደ መጀመሪያው ሐሳብ ገባለው። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ውድ ቤተሰቦቼ ይሄንን የጦር መሳሪያ የሰራችው ቻይና ናት። ቻይና የሰራችው የጦር መሳሪያ ብላክአውት ቦምብ ይባላል። ብላክአውት ቦምብ ነው የሚባለው። አሁን ዓለም ላይ ዴድሊየስት ነው፣ ገዳይ ነው። ብላክአውት ወይም ደግሞ አጸላሚ ቦምብ ነው የሚባለው። ይሄ አጸላሚ ቦምብ ከዚህ ቀደምም በዓለማችን ላይ የነበረ ቦምብ ነው። በጣም አደገኛ ኔቸር ያለው ቦምብ ነው። ተፈጥሮ አሰራሩ ሁሉ ነገሩ በመጽሐፍ ቅዱስ ላይ በተቀመጠው መሰረት ከሚሰሩት መካከል ይገኝበታል። ቻይና ብላክአውት ቦምብ ይባላል ወይም አጸላሚ ቦምብ። ይሄ እንግዲህ ቦምብ አይነት ከዚህ ቀደምም ተሰርቷል። ዝም ብሎ ያለ ወይም ቻይና ብቻ የሰራቸው አይደለም። በመጽሐፍ ቅዱስ ላይ ያለውንም ነግራችኋለሁ። ነገር ግን የቻይና ይዛው የወጣችው ቦምብ ከዚህ ቀደም ኖሮ ነገር ግን ዓለም ደብቆ ያስቀመጠው ነው። አሜሪካም ደብቃ ያስቀመጠችው ነው። ይሄ ግራፋይት ቦምብ ነው የሚባለው። ይሄ ግራፋይት ቦምብን በተመለከተ የቻይና ስቴት ቲቪ ብሮድካስተር ይሄንን በተመለከተ ግራፋይት ቦምቡን
ሲያወጣው complete loss of electricity ነው የሚያመጣው black out ነው የሚያመጣው ያጸልማል አካባቢን በጠቅላላ ወደ ጨለማ ይቀይራል ይሄም እስከ 10000 ስኩዌር ሜትር ያክል ያለን ከተማ ሀገርን ምንም አይነት ኤሌክትሪክሲቲ እንዳይኖረው አድርጎ ኖክአውት ማድረግ ይችላል ፓወር ስቴሽኖችን በጠቅላላ ማለት ነው የኃይል አቅራቢ ተቋማትን በጠቅላላ እጅጉን በሚደንቅ ደረጃ ማጥፋትም ሰውንም ጭምር መግደል የሚችል ነው እዚህ ስክሪን ላይ እንደምትመለከቱት እንግዲህ ሲፈነዳ ያለበትን ኔቸር ታያላችሁ ይሄ አጸላሚ ቦምብ ተመልከቱ እዚህ ጋር የሚጠቀመው ሶፍት ቦምብ ነው የሚባለው ነገር ግን ውድመቱ በጣም ከባድ ነው ምንም አይነት ኤሌክትሪክሲቲ የተባለ የማንኛውም ኤሌክትሪክ ኃይልን የሚያመነጭ ተቋም በጠቅላላ በአንድ ጊዜ ነው ድርግምግሙን የሚያወጣው ይሄንን በተመለከተ የሲሲቲቪ የቻይና ሲሲቲቪ የሚባል አለ showed a missile being launched from a ground-based launcher and then flying to a target where it released 90 small submunitionoችን 90 ናቸው እንግዲህ እንደሚያሳየው ሲያወጣ ያሳያል ማለት ነው ይሄ እንግዲህ ምንድነው የሚባለው a graphite bomb ምንድነው የሚያደርገው blackout bomb ነው ያጨልማል አለ ይሄንን በተመለከተ እንግዲህ የመጀመሪያው አይደለም a graphite bomb even particles dispersed in a cloud ወደ ደመና ኔቸር የሚቀየሩ and it is an extremely good conductor of electricity and power lines and electrical equipment in the large area will be short circuited ይቃጠላሉ ለምሳሌ በየቤቶቻቸው ያሉ ፍሪጆች ኤሌክትሪክ አፕላያንስስ እቃዎች equipment electrical equipmentዎች ሁሉ ሳይቀር ይቃጠላሉ ይነዳል ማለት ነው Such attack on civilian and military area will mean that any electrical equipment in that area will cease to function. ቴሌቪዥን ይቃጠላል በቤት ውስጥ ያለ ኤሌክትሪክ መስመር ይቃጠላል ምንም ነገር የሚቀር ነገር የለም ምንድነው የሚባለው yes ገዳይነት አለው ግን አውዳሚነቱ በጣም ትልቅ ነው ከገዳይነቱ በላይ ማለት ነው ፓወር ስቴሽኖች የኃይል ማዕከላት entire region its supplies will be affected as well የኤሌክትሪክ ኃይል ማመንጫ ተቋማት በተቀላላ በአንድ ጊዜ ይወድማሉ ይሄ እንግዲህ ያው casualties ሊመጣ ይችላል ሰዎች በሚኖሩበት graphite bomb have been around for decades it's not a new technology አዲስ ቴክኖሎጂ አይደለም 10 ዓመታት የነበረ እንደሆነ and are known to have been used by western nations on 2 occasions በሁለት ኦኬዥን ምዕራባውያን ተጠቅመውታል አንደኛው በ1999 ኔቶ ይሄንን ተጠቅመውታል ምን ለማድረግ በሰርቢያ በነበረው እና በኮሶቮ ጦርነት ወቅት ላይ 70% የሀገሪቱን ኤሌክትሪክሲቲ አንድዷል አቃጥሏል ማለት ነው ይሄን ሞክረውታል በዚህ ጊዜ the intention was to take out Yugoslavia's army's radar and communications while minimizing civilians casualties የዩጎዝላቪያን ጦር እንግዲህ እንደምታውቁት ዩጎዝላቪያን የበታተኑት እነሱ ናቸው ከተበተኑት መካከል አንዷ ሰርቢያ ኮሶቮ እነዚህ ቦታዎች በጣም ወሳኝ ናቸው እና የአርሚውን ወታደሩን ራዳርና ኮሙኒኬሽን መገናኛ ለማጥፋትና ለማውደም ይሄንን ኢንፍራስትራክቸር ለማውደም ተጠቅመውታል እንደውም አንድ መረጃ ምንድነው የሚለው the military strategy of attack on civilian infrastructure is a war on public health እንደዚህ አይነት ኢንፍራስትራክቸሮችን ማጥቃት የማህበረሰብን ጤና ማወክ ነው ብለው የሚታወቅ አንድ ንግግር ከዓለም አቀፉ physicians for prevention of nuclear war ይሄንን በተመለከተ ያረጋው ውግዘት ይነግረናል እዛ ላይ ምን ይለዋል ዓለም አቀፉ የዚህ የሐኪሞች ተቋም ኒውክሌር ጦር መሳሪያን ተመልክቶ የሚቃወም ነው ምን ይላል targeting of electrical generating plants water treatment facilities እንደነዚህ አይ ነገሮች railways መንገዶችን የባቡር መንገዶችን ማጥቃት has this adverse effect on the civilian life and endangers health and seriously affects health care ጤናንም
የማህበረሰቡን ንጹህ ህይወትን ይበክላል ይሄ ነው እንግዲህ ግራፋይት ነው በግራፋይት ነው የሚሰራው ቦምቡ አሁን ቻይና ብሉ 114B የተባለ ሶፍት ቦምብ ነው የሰራችው ይሄ እንግዲህ አሜሪካ ከሰራችው ግራፋይት ቦምብ ቻይና የሚለይ ተፈጥሮ እንዳለው እየተነገረ ይገኛል የካርቦን ፋይበር ዋየር ተጠቅመውበታል በውስጡ ከዛ ውጪ ደግሞ ሌሎች ሀገሮችም ለምሳሌ ደቡብ ኮሪያ በ2017 ምንድነው ያለችው ይሄንን ግራፋይት ቦምብ እየሰራው ነው ብላ ሳውቃ እንደነበረ ይታወቃል was ready to deploy its against North Korean in an event of a war በአንድ ጦርነት ላይ ለተጠቀመው እንደምችል ይነገራል እንግዲህ እንደዚህ ቦምቦች በተመለከተ በጣም ብዙ የቆየ የቢቢሲ ይሄ ገጽ በደንብ አድርጎ አስቀምጦታል ብላክአውት ቦምብስ ይባላሉ እዚህ እንደምታዩት ዋርሄድ አላቸው ብሉ 114B የተባለ ከአንድ አውሮፕላን ይለቀቃል በሁለተኛ ደረጃ the bomb splits into sub munitions an inflatable air brake አለው አየር ላይ ልክ እንደ ፍሬን የሚቆጣጠሩ አካላት አሉት ይለቀቃል ሰብሚኒሽኖቹ ምክንያቱም ከአውሮፕላን ወደ ታች ሲለቀቁ ይበታተናሉ ማለት ነው ስለዚህ ሶስተኛ ፊላሜንትስ አሉ ካርቦን ፋይበር አለው ውስጡ እነዚህ ካርቦን ፋይበሮች ታች የምታዩዋቸው ክራማ ነገሮች ይለቀቃሉ እነዚህ ክራማ ነገሮች ሲለቀቁ ቁጥር 4 ይመጣል ብላክአውት ይመጣል እነዚህ ፊላሜንትስ ሾርት ሰርኪዩት ያደርጋሉ ፓወሩን እንዲቋረጥና ሰርኪዩቱ ኦልሞስት እንዲቃጠል ምንድነው ኮንታክት እንዲያደርግ በማድረግ በአንድ ጊዜ ማውደም ይችላል ማለት ነው ይሄን በተመለከተ በ1991 the US Navy used the warhead it had developed for the Tomahawk cruise missile to black out power supplies over much of Iraq ላይም የአሜሪካ ጦር ተጠቅሞታል በ1991 የሪል ስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት በለቡ መብራት ሳይት ላይ የቀሩትን ጥቂት ቤቶች ለሽያጭ አቅርበዋል ከአፓርትመንቶች በተጨማሪ የንግድ ሱቆችና ልዩ ልዩ የጋራ መገልገያዎችን በቀላሉ ማግኘት በሚችሉበት በዚህ ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ 8% ቅድመ ክፍያ በማድረግ 60% የባንክ ብድር የሚመቻችበትና እንደሚከፍሉት ቅድመ ክፍያ እስከ 30% የሚደርስ ቅናሽ የሚያገኙበት እድል ተመቻችቶሎታል አሁን ላይ ያሉን የቤት አማራጮች ውስን ስለሆኑ ፈጥነው ይጎብኙ ቀጠሮ ለማስያዝ በ0994 05 0209 ደውሉልን ዴምሲ ሪል ስቴት ከዛ ውጪ የአሜሪካ አየር ኃይልም ይሄንን በኔቶ ጦርነት ሰዓት ላይ እንዳልኳችሁ በሰርቢያ የኔቶ ሚሊተሪ አክሽን የወሰደበት ጊዜ ኮሶቮ ላይ በ1999 ጥቅም ላይ ውሏል ይሄንን ግን ደብቀውታል በታሪክም እንዲወራ አይፈልጉም እንደገና ደግሞ የ6 ሳምንቱን ጦርነት ካምፔኑን የቋጩበት አንዱ መንገድ እንደሆነ ይታወቃል ይሄ በጣም አደገኛ ቴክኖሎጂ we can turn the power off whenever we need to and whenever we want to ፓወሩን ማውደም እንችላለን we can turn it off በማንኛውም ሰዓት በሚል ገልጸውታል እንግዲህ የዩጎዝላቪያ ጉዳይን ተመልክቶ የኔቶ spokesperson is አንግዜ ጄሚሼያ የሚባሉ the fact that the light went out across 70% of the country shows that NATO has its finger on the light switch in Yugoslavia የዩጎዝላቪያን መብራት ማጥፋት እንደምንችል እንድታውቁት ነው ብለዋል ግን የተጠቀሙት ቦምቡ መሆኑ ከዛ በኋላ ነው የወጣው ይሄ እንግዲህ የገልፍ ጦርነት ወይም የሰላጤው ጦርነት ጊዜ ቶማሃውክስ ተብለው ጥቅም ላይ ውለዋል ማለት ነው በኢራቅ ይሄ ግራፋይት ቦምብ በኢራቅ 2003 ጥቅም ላይ ውሎ ሊሆን ይችላል ተብሎ የሚባለው እንግዲህ ይሄ በመጽሐፍ ቅዱስ በግልጽ ከተቀመጡ የዘመን ፍጻሜ ጥቃቶች መካከል አንዱ እንደሆነ እናያለን ማለት ነው ይሄንን ምን ይለዋል በሁለተኛ ጴጥሮስ ምዕራፍ 3 ላይ ለያንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም ነገር ግን ሁሉ ወደ ንስሐ እንዲወርዱ እንጂ ማንንም እንዳይጠፋ ወዶ ስለናንተ ይታገሳል የጌታው ቀን ግን እንደ ሌባ ሆኖ ይመጣል በዚያም ቀን ይላል ይውላችሁ ሰማያት በታላቅ ድምጽ ያልፋሉ ይልና ነጥቡ እዚህ ጋር የሰማይ ፍጥረት በትልቅ ትኩሳት ይቀልጣል ይላል እነዚህ እንግዲህ
የሳተላይቶች ሳይቀር በሰማይ ላይ ያሉ ፍጥረት የሰው ፍጥረቶች በትልቅ ትኩሳት ይቀልጣሉ። በእነዚህ ምክንያት እንግዲህ ምድርም በእርሷ ላይ የተደረገው ሁሉ ይቃጠላል ይላል። እንግዲህ ይሄ የሚቃጠል ነገር በመጽሐፍ ቅዱስ ላይ ሲቀመጥ የሰው ልጅ በአእምሮ የሚሰራቸው አደገኛ ነገሮች ውጤት እንደሆኑ ታያላችሁ። ይህ ሁሉ እንዲህ የሚቀልጥ ከሆነ አለ ኤሌክትሪክ ኃይል እንደዚህ ቀልጦ የሚወጣ ከሆነ የእግዚአብሔር ቀን መምጣት እየተጠበቃችሁና እያስቸኩላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባቸዋል። ስለዚያች ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል ይላል። አየር ላይ የተቀመጠ ማንኛውም መሳሪያ በእንደነዚህ አይነት ትኩሳቶች ይቀልጣል። ያ ማለት መሰላችሁ የዘመን ፍጻሜ ላይ እንደነዚህ አይነት ብላክአውት ጨለማን ፈጣሪ ነገሮች ሲፈጠሩ ምልክት መሆኑን እንድናውቅ ያስፈልጋል። ምልክት ናቸው እነዚህ እንግዲህ ደብቀው ያስቀመጧቸው ናቸው። የሰማይ ፍጥረታት ማለትም በሰው ልጅ የተፈጠሩትን ሁሉ ሳይቀር በትልቅ ትኩሳት ይቀልጣሉ፣ መስራት እንዳይችሉ ይደረጋሉ። ይሄ የመጨረሻው ዘመን ትኩሳት ክፋቶች ሲገለጡ የእግዚአብሔር ቀን መምጣትን ልናውቅ ይገባናል። እንደዚህ አይነት ተንኮሎች ሲሰሙ ብላችሁ እንደዚህ ና አድርቆ ማለፍ ሳይሆን የእግዚአብሔር ቀን መምጣትን ይነግራቸዋል። እነዚህ ብላክአውት እንግዲህ ጨለማ እንደምታውቁት ማጨለም በዘመኑ ፍጻሜ ላይ ከመናያቸው ትንቢቶች መካከል ነው። በዮሐንስ ራእይ ምዕራፍ 16 ከቁጥር 9 ላይ ሰዎችን በታላቅ ትኩሳት ተቃጠሉ ይላል። ተመልከቱ እንደነዚህ አይነት በቦምብ በእሳቶች የሚደረጉ መቅሰፍቶች ሲመጡ ዘመኑ ፍጻሜ ውስጥ መሆናችንን ልናቅ ይገባል። ምክንያቱም ከፍ ብሎ ድሮ የነበረው ጦርነት ምድር ለምድር ነው። መድፍ በአየር ላይ ወይም ሚሳኤል አየር ላይ የሚያቃጥል ታላቅ ትኩሳት የሌለበት ዘመን ነበር። አሁን ባለንበት ዘመን ግን ሚሳኤሎች አየር ላይ እየተመዘገዘጉ ታላቅ ትኩሳት ቃጠሎ ይፈጥራሉ። ይሄ ሲሆን እንድንረዳ ያስፈልጋል ያለንበትን ጊዜ። በእነዚህ መቅሰፍቶች ላይ ይላል በእነዚህ መቅሰፍቶች የኒውክሌር ጦር መሳሪያ የሚሳኤሎች ክሩዝ ሚሳኤል ቦሊስቲክ ሚሳኤል እንደነዚህ አይነት መቅሰፍቶች ሲመጣ በእነዚህ ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ ይላል። መቅሰፍት የተባሉትን ነገሮች ስልጣን ያለው እግዚአብሔር ነው። ነገር ግን መልሶ አሳልፎ ሊሰጣቸው እየቻለ እግዚአብሔር እነሱ ግን ይሳደባሉ። አሁንም እግዚአብሔርን ከመሳደብ ወደ ኋላ አይሉ። የከባቢ አየር ሙቀት መጨመር መቅሰፍት ነው። ይሄ ሂት ዌቭ መቅሰፍት ነው። ይሲ ጽዋውን በአውሬ ዙፋን ላይ አፈሰሰ ይልና መንግስቱም ጨለማ ሆነች ይላል። ይኸውላችሁ ጨለማ ሰድን ብላክአውት ይሆናል፣ በድንገት የሚጨልም። እንደነዚህ አይነት ነገሮች ሲፈጠሩ ተፈለሰፉ ሲባል ልባችንን በዘመኑ ፍጻሜ ውስጥ መኖራችንን ልታሳምኑ ይገባል። ምክንያቱም ምንድነው? ጨለማ በባህሪው ብርሃናማ ነገሮችን የሚያጨልም የክፋቱ ዓለም ተግባር ነው። እንደዚህ አይነት ቦምብ ማጨለሚያ ይሄ የማጨለሚያ ቦምቦች ተሰሩ ቻይና ሰርታለች ብሎ ሲባል ዋው አትበል። ማጨለሚያ ይሄ ከዘመኑ ፍጻሜ ትንቢቶች መካከል መጨለም አንዱ ነው። ፀሐይ ጨለመች፣ ጨረቃም ጨለመች፣ በምድር ላይ 3 ቀን 3 ሌሊት ጨለማ ይሆናል። እንደነዚህ አይነት ነገሮች የዘመኑ ፍጻሜ ምልክት ናቸው። ጌታችን ኢየሱስ ክርስቶስ በተሰቀለበት ሰዓት ላይ ምድር ለምን ጨለመች? ያ የጨለመችበት ነገር ጌታችን የብርሃኑን ቀን ሊያመጣው የትንሣኤውን ቀን ከማምጣቱ አስቀድሞ ምድር በጨለማ እንደምትዋጥና ከዛ የትንሣኤው ብርሃን ደግሞ ብርሃኗ ሊሆን እንደሚገባ ሲነግረን ነው። በጌታ በተሰቀለ ሰዓት ላይ ጨለማ ሲሆን ምልክቱ የምድርን ያ ጨለማውን ያስ ዓለም ልክ ነው በፀሐይም ሆነ ጨረቃ በአምላኳ በፈጣሪዋ ሞት ማዘኗንም ጭምር የገለጸችበት ነው።
መከፋቷን በምድር ላይ ያለው መቅሰፍት መምጣቱን የሚገልጽ ነው። ነገር ግን ከዛም አልፎ ደግሞ የጨለማው ዓለም ጉዳይ ማብቃቱን በዛ ጨለማ ይነግርና ከዛ የብርሃን የትንሳኤው ብርሃን ደግሞ ይመጣል ማለት ነው። ጨለማ የሚለው ነገር ከብርሃን ተቃራኒ መሆኑን እናያለን። ስለዚህ እንደዚህ አይነት ነገር በዘመኑ ፍጻሜ ተሰሩ ሲባል እወቁት። ዘመን ፍጻሜ ውስጥ ማሳያዎች ነገሮች በየቀኑ እየሆኑ እንደሆነ ከዛ መንግስቱም ጨለማውን ይችላልና ከስቃይም የተነሳ ምላሶቻቸውን ያኝኩ ነበር ይላል። ከስቃያቸውና ከቁስላቸው የተነሳ የሰማይ አምላክ ተሳደቡ ከስራቸውም ንስሐ አልገቡም ይላል። እንደነዚህ አይነት ነገሮች ያው አንድ ትንቢት በየዘመኑ ሊሆን የሚችሉት ነገሮችን የሚቋጥርልን ነው። በሰማይ ላይ ትኩሳት ሲል የፀሐይ ግለት አሁን የምታዩት ሂት ዌቭ ሚሳኤሉ ምኑ በተቀላላ አሁን የምታዩቸው ብላክአውት ጦር ቦምቦች ሌሎችንም ጨምሮ በደንብ ይገልጻል ማለት ነው እዚህ ላይ ይሄ ሲመጣ እነዚህ መቅሰፍቶች ምሳሌና ማስረጃ ሊሆን እንደሚችል በደንብ ማወቅ ያስፈልጋል ማለት ነው። በዚህ ውስጥ ለምሳሌ ብዙ ብላክአውት አለ። የሚያስፈራም ነገር ከሰማይ ታላቅ ምልክት ይሆናል። ትላንትና በአንድ ፕሮግራም ላይ ስነግራችሁ ነበር። በሰማይ ምልክት ስታዩ ሰው ልጅ ልክ ከፍ ብሎ መብረር ስለሚወድ በሰማይ ላይ ያለውን ሳተላይቱ ምኑ መቆጣጠር ስለሚወድ እግዚአብሔር ደግሞ በሰማይ ምልክት ያሳያል። ያን ስታዩ መንቃት ይፈልጋል ማለት ነው። በዮሐንስ ራእይ ምዕራፍ 9 ከቁጥር 1-2 ጀምሮ የጥልቁንም ጉድጓድ ከፈተው ይልና ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓድ ወጣ። ልክ የአቶሚክ ቦምብ ሲለቀቅ ያለውን ታያላችሁ። ከዛ ፀሐይና አየርም በጉድጓዱ ጢስ ጨለሙ ይላል። የማጨለሚያ ጦር መሳሪያ የተሰራ ሲባል ዋው ብላ አታድንቅ። እንደነዚህ አይነት ማጨለሚያ መሳሪያዎች ሲሰሩ የዘመኑ ፍጻሜ ውስጥ መኖራችንን በየቀኑ እንድትነቁበት እንድትጠቀሙት ያስፈልጋል። ከጢሱ አንበጣዎች ወደ ምድር ወጡ ይልና እነዚህ በጦርነት ላይ የሚለቁ ጦር መሳሪያዎች የጦር ጀቶችን ያሳያቸዋል። የምድር ጊንጦች ይሏቸዋል ደግሞ እንትኖችን የምድር ጊንጦችም ስልጣን እንዳላቸው ስልጣን ሰጣቸው ይላል። ታንኩን ምናምኑን ደግሞ ያሳያል። እነዛን አንበጦቹን ሲናገር ምንድነው ያለው? የአንበጦቹን መልክ ለጦርነት እንደተዘጋጁ ፈረሶች ነበር ይላል። የጀት የአውሮፕላን የቦምብ መደብደቢያ ጀቶች ማለት የጦር ጀቶች እነዚህን ነው የሚያየው። እዛ ላይ ደግሞ ምን ይላል? ጪሱ ላይ የጦር ጀቱን ጪስ ያሳይ የሴቶች ጸጉርን የሚመስል ጠጉር ነበራቸው ይላል። ከነሱም ይወጣ ጥርሳቸውም እንደ አንበሳ ጥርስ ይመስል ነበር ይላል። ከዛ ሰዎች እንዳላባቸው ደግሞ ያሳያል። እዚህ ጋር በዛም ወራት ሞትን ይፈልጋሉ ሰዎች አያገኙም ማለት በእንደዚህ አይነት ድብደባ በጀት በአውሮፕላን ያለ ድብደባ ስታዩ በጣም ነው ማወቅ የሚያስፈልገው። በእነርሱም ላይ ንጉስ አላቸው እርሱም የጥልቁ መልአክ ነው። እነዚህን ጦር መሳሪያዎችን የሚያዘው የጥልቁ መልአክ ነው። በዕብራይስጥ ስሙ አብዶን በግሪክም አፖሊዮን ይባላል። የአፖሊዮን መንፈስ የጦርነት ስፒሪት ነው። ስለዚህ በደንብ አድርጎ ይገልጽላቸዋል። በአንደኛው ጦርነት ፊተኛው ወዮ አልፏል፣ እንደውም ከዚህ በኋላ ገና ሁለት ወዮ ይመጣል ይላል። አንደኛው ዓለም ጦርነት ከዛ ሁለተኛውና ሶስተኛው ዓለም ጦርነትን እዚህ ጋር ይገልጻል። በእነዚህ ሰዓት ላይ የተፈጠሩ ነገሮች ሁሉ ስታዩ ትንቢቱ አንዷ ትንቢት ለሁሉም እንደምታገለግል ልታውቁ ይገባል ማለት ነው። ይሄ የክፋት ዓለም ተግባር ምን እንደሆነ ማወቅ ያስፈልጋል ማለት ነው። ውድ ቤተሰቦቼ ይሄንን ነገር ላሳያችሁ ብዬ ነው። ወደ ሁለተኛው መረጃ ልለፍ። ስለዚህ እንደዚህ አይነት ነገር ተሰርቷል ሲባል ተጠንቀቁና ዘመኑን ዋጁት። ስለዚህ ዓለም የደበቀችው ኃያላኖች የደበቁትን ቻይና ግልጽ አርጋ ወደ ፊት ለፊት ይዛ መጣለች። ክፋታቸው በጣም ይገርማል። ሁለተኛው መረጃ በአጠቃላይ ዓለማችን ያረገች ያለችውን ክፋት በደንብ ያሳየናል። ይሄ እንግዲህ የምታዩት የወይን መንፈስ ጥምቀት ይባላል። ብዙ ሰው እንግዲህ ወይንን ለመልካም ጥቅም እንደሚዋል ሁሉ ለአጋንንቱ ዓለምም አገልግሎት እንደሚውል ልናውቅ ይገባናል። ይሄ በስፔን የሆነ ነው። በስፔን ነው የሆነው። በጁን ወር ኤቭሪ ጁን ወር ላይ ይከበራል። ግን በአደባባይ ላይ ወጥቶ እንደዚህ አያቅም።
በጣም በከፍተኛ ደረጃ yes famous ነው በአካባቢው ነገር ግን ምንድነው ይሄን ጁን ወርን ያዙት ከዛ ፌስቲቫል ነው it's a festival to celebrate the wine ወይንን ሴሌብሬት የሚያደርጉበት ነው እና ዝም ብለ አንተ ሴሌብሬሽን ነው ብለ ዝም ብለ ሄዳ አጨፈር አጋንንታዊ አምልኮት ነው በደንብ ይተነትናል እዛ ጋር አልገባም ግን የወይን ጥምቀት ይባላል መንፈሳዊ ነው ጉዳዩ ይሄን ጥምቀት ሲፈጽሙ ይጠጣሉ ወይኑን በስካር ይሆናሉ ነገር ግን አይረኩም ስለዚህ በበርሜል ሁሉ ይገባሉ በሚያሳየው ማለት ነው በበርሜል ሁሉ ይገባሉ ይሄ አምልኮ እንግዲህ በጣም ብዙ ከሚታወቁት መካከል 12ኛው ክፍለ ዘመን ላይ የነበረ የጦርነት ሁሉ ነበር ሃሮ በመትባል ከተማ ማለት ነው ከዛ ጦርነት ጋር ተያይዞ ለአምላክና ለአምልኮቶቻችን ጥሩ ነገር አላቀረብንም በሚል ከተደረጉ ታሪክ ከመዘገባቸው ነገሮች መካከል አንዱ ይሄ ጦርነት ነው እና በየአመቱ ያከብሩታል ረጅም ጊዜ የዚህ ሲክሬት ምንድነው ብላችሁ ትሉ ይሄ መንፈስ ነው በየጥንታዊ የሮማዎቹ የግሪኮቹ መንፈስ ነው ዳዮኒዮሱስ ይሉታል ዳዮኒዮሶስ ብለው የሚሉትን ይሄንን መንፈስ ለረጅም ጊዜ ሲመለክ የቆየ ነው እንግዲህ ዝርዝሩን እዛጋ አያስፈልገንም ግን በደንብ ወቁት ይሄንን ይወላችሁ እንዴት አርገው ኮንትሮል እንደሚያደርጉበት በስፒሪቱ ሰዎች በወይን መንፈስ በሚሰክሩበት ሰዓት ጥቅም ላይ የሚውለው የዚህ መንፈስ አምልኮ መሆኑን ብዙ ሰው አይረዳም እላፊ በስካር መንፈሱ ሰዎች እንዲያብዱ ያረጋል ይሄንን በተመለከተ ይሄ የምታዩት አጋንንታዊ መንፈስ አምልኮት ጥቅም ላይ ይውላል ይሄ አምልኮት እንግዲህ ለረጅም ጊዜ ሲጠቀሙት ይዋሉት ነው መቼ ነው ዳዮኒዮሱስ ብለው የሚሉትን ይሄን መንፈስ የሚያመልኩት ብላችሁ ብትሉ በጁን ወር ላይ ነው እንዲህ ይላል in June በጁን ዳዮኒዮሱስ ብለው የሚሉትን the Greek god of wine የግሪክ ጣውታይ መንፈስን በቲያትር በፈርቲሊቲ በብዙም እና የፈርቲሊቲ ማለት ፍትወት አለ ማለት ነው በግልሙትና በብዙ ነገር አድርገው ያከብሩታል ይሄ የጁን ፌስቲቫል ነው ይባላል በጁን የሚደረግ ፌስቲቫል ይሄ መቼ ነው የተከናወነው ቅድም ያልኳችሁ በጁን ዛላ ያለ ተቀምጧል ቅድም ይሁት ቀኑን ያዙልኝ ያልኳችሁ ማለት በጁን ወር ነው ይሄውና ጁን 29 ተመልከቱ every June 21st 29th የመጨረሻው ወር ላይ ጁን መጨረሻው ወር ላይ ይሄን ጣውታይ መንፈስ ያመልኩታል ይሄንን ሲያመልኩት የሚያደርጓቸው ስርዓቶች አሉ እዚህ ጋር እንደምትመለከቱት ወይኖች እንደዚህ ያረጋሉ ይጠመቃሉ ግፍቶቶ አለ ምን አለ በጣም የሚያሳዝን ነገር ይከናወናል ማለት ነው ይሄ አምልኮ ይፈጸማል ይሄንን መንፈስ በጁን ፌስቲቫል ነው የሚባለው ይሄ ዳዮኒዥያ ብለው ያለው ከተማ አለች እቺ እንግዲህ ፌስቲቫሉ የሚከበርበት ዋነኛው መንፈሱ የሚቀሰቀስበት ነው በዚህ ሰዓት ላይ እንግዲህ ሴሌብሬት ብለው የሚያስቡትን ነገር ያደርጋሉ ነገር ግን ጁን ፌስቲቪቲስ መካከል ይሄ በጣም ትልቁን ቦታ ይዛል ዳዮኒዥያን የሚባሉ ስርዓቶች በጣም ይከናወናሉ እንደ ሴሌብሬሽን ስፔሻሊ ዶስ ቲያትሪካል ኤንድ አርቲስቲክ ኮምፖነንቶች ያደርጋሉ አርቲስቶች ጭፈራዎች ምናምኖችና ፍቶቱም ምኑም ግልሙትናው እዛ ውስጥ አብሮ ይከወናል ማለት ነው ይሄ አጋንንታዊ መልኩ ይሄ ዳዮኒዮሱስ የሚሉት የግሪክ god of wine ነው ማለት ነው you see ይሄንን እንግዲህ ያው ጣውታይ መናፍስቶቹ እንዴት አርገው እንደሚያከብሩትና ሌሎችን መንፈሶች ከዚህ ጋር አብረው እንዴት እንደሚቀሰቅሱ ማወቅ ያስፈልጋቸዋል ስለዚህ ውድ ቤተሰቦቼ እንዲህ አይነት ነገሮች ሲደረጉና ሲመጡ በህይወታችሁ ላይ ቆም ብሎ ማሰብ መልካም ነው በወይን መንፈስ የሚጠመቁ ሰዎች አሉ ሁሌ የሚወዱ በቃ እና አጋንንታዊ መንፈስ ለጭፈራ ለምን የሚጠቀመው ነገር መሆኑን ልታቁት ይገባል you see ይሄንን መንፈስ ይተቀሙታል እንግዲህ በብዛት የዚህን መንፈስ ጥቅም ላይ ሲያውሉ በምድራችን ታሪክ በጣም ዘግናኝ የተባሉ ነገሮችም አብረው እንደሚከናወኑ ልታቁ ይገባል ማለት ነው እዚህ እንደምታዩት ይጠመቁበታል ይጨፍራሉ ይጠጣሉ you see እዚህ ጋር እንዴት እንደሚያደርጉ እንግዲህ ይሄ የወይን ፌስቲቫል ነው ይሄ የወይን ፌስቲቫል ነው ሰዎች የሚጠመቁበት ሰዎች መንፈስ ላይ አብረው ነው የሚጠመቁ ተመልኩ ደም በደም የሚመስል ነገር መስለው ማለት ነው እሺ ዘግናኝ የሆነ ነገር ነው የምታዩት ማለት ነው
ይሄ መንፈስ በጣም አደገኛ ነው ሰዎች ይሄንን አይነት ፌስቲቫል አክብረናል ሲባል እዚህ ጋር የግብረ ሰዶም እንትን ሁሉ ተመለከታላችሁ እዚህ ፌስቲቫል ላይና እንደዚህ ሲሆኑ ሲቀብጡ በብዙ መልኩ ሲያረጉ ቆም ብሎ ማሰብ እንደዚህ አይነት ነገር ሲሰሙ የምትጠጡትን ወይን ከደም ጋር የተያያዘ መስዋዕት የሚደረግባቸው ስርዓቶች ምንድናቸው ብላችሁ በደንብ ማወቅና ማሰላሰል ለእናንተ ይጠቅማል የሚለው ነገር ማሳየት ፈልጌ ነው ቤተሰቦቼ ስለዚህ ያለውን ዘመን መዋጀት ያስፈልጋል የሚለው ነገር በደንብ እንድታውቁት መረጃውን አካፈልኳችሁ ብለ ወይን ብለ እንትናትበል ወይን ጠጅ ምናምን ይያልክ ማለት ነው በጣም አደገኛ አምልኮትም ስላለው እላፊ እየገባችሁ ስትመጡ ወቁኔ አልጎነጭም ሁሉ ማለት ነው ምንም ነገር መሸሽ ነው መመርጠው አንዳንዱ ልክ በቤተክርስቲያን እንደሚፈቀድ ችግር የለም አንድ ሁለት ይላል እና አንድ ሁለት ማያሰክር ከሆነ እስከ 20 ድረስ ማያሰክር ከሆነ ስለዚህ ችግር የለም ጠጣ እየተባልክ ልትቀጥል ነው በቃ አይንህን አትመልከታል ወይን በቀላ ጊዜ ስፈርመንትድ ሲሆን አለ መጽሐፍ ቅዱስ አትመልከተው ነው የሚለው ያ ከሆነ እንግዲህ እሱን ሌላ ጊዜ እንነጋገራለን ግን ይሄን አጋንንት መንፈስ ሰዎች እየጎተቱ ያመጡ የዚህ የወይንን ስፒሪት የሚገለሙቱበትን ነገር በህይወታችሁ ላይ ባትስቡት ጥሩ ነው ባይነኝ ይሄ መንፈስ በደንብ አርጎ ይወላችሁ እዚህ ሁሉ አለ ኦልሞስት የወይን ጠጅ የወይን መናፍስቶች ናቸው እነዚህ የወይን መናፍስቶችን ወደ ህይወታችሁ ጎታችሁ አታምጡ እላፊ ወይን የሚያስብልህ ከሆነ ችግር አለ ማለት ነው ምንም ነገር ቢሆን ያው እግዚአብሔር የማይፈቅደው ገነት ውስጥ የሌለ ነገር ምድር ላይ አታምጣው አረቄ ገነት ውስጥ የለም ስለዚህ ምድር ላይ ምን ይሰራልሃል ብትተውም ጥሩ ነው ይሄንን ነገር መምከር ፈልጋለሁ መረጃውን ላካፍላችሁ ብዬ ነው ለዚህ አምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ ዕውቀት ታላቁ እግዚአብሔርን ታከብራለች የሪል ስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት በለቡ መብራት ሳይት ላይ የቀሩትን ጥቂት ቤቶች ለሽያጭ አቅርበዋል ከአፓርትመንቶች በተጨማሪ የንግድ ሱቆችና ልዩ የጋራ መገልገያዎችን በቀላሉ ማግኘት በሚችሉበት በዚህ ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ 8% ቅድመ ክፍያ በማድረግ 60% የባንክ ብድር የሚመቻችበትና እንደሚከፍሉት ቅድመ ክፍያ እስከ 30% የሚደርስ ቅናሽ የሚያገኙበት እድል ተመቻችቶሎታል አሁን ላይ ያሉን የቤት አማራጮች ውስን ስለሆኑ ፈጥነው ይጎብኙ ቀጠሮ ለማስያዝ በ0994 05 0209 ደውሉልን ዴምሲ ሪል ስቴት